ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክ ሱፐር ስቲከር ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን ዩኤፋ ሻምፒዮንስ ሊግ ተጠባቂ ጨዋታ ዛሬ ማክሰኞ በሚደረጉ ሁለት ጨዋታዎች ይጀምራል። የመጀመሪያ ዙር የጥሎ ማለፍ የሩብ ፍጻሜ ጨዋታ በኤምሬትስ አርሴናል ማድሪድን ሲያስተናግድ፣ በአሊያንዝ አሬና ባየር ሙኒክ ኢንተር ሚላን ያስተናግዳል። እነዚህ ሁለት ጨዋታዎች ዛሬ የሚደረጉ ምሽት 4 ሰዓት የሚጀምሩ የሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ ናቸው። ነገ ደግሞ ባርሳ ከዶርትመንድ፣ ፒኤስጂ ከአስቶን ቪላ የሚያደርጉትም ጨዋታ ይጠበቃል። የአርሴናልና የሪያል ማድሪድ ጨዋታ እንግዲህ በብዙ መልኩ የዓለም አይኖች እንዳለ ወደ ኤምሬትስ እይታ ውስጥ ይገባሉ። በአጠቃላይ የሁለቱ ቡድኖችን ጨዋታ ዛሬ እንግዲህ ሰፋ ባለ መልኩ እንወያያለን። ዝርዝር ጉዳዮች በርካታ ሐሳቦች መነሳት ስላለባቸው ፕሮግራሙን ለሁለት ከፍለን ክፍል አንዱን በዚህኛው ፕሮግራም እናነሳለን። ክፍል ሁለቱን ደግሞ ከዚህ በኋላ በሚደርሳችሁ ሌላኛው ቪዲዮ የምናነሳ ይሆናል። በዚህኛው ፕሮግራማችን እንግዲህ በርካታ ነጥቦችን በጨዋታው ሊስተዋሉ የሚገቡ ትኩረት ልንሰጣቸው የሚገባ የተለያዩ ነጥቦችን አንስተን በቀጣዩ ፕሮግራም ደግሞ የተጫዋቾች የግል ብቃትና በጨዋታው ላይ ስለሚኖራቸው ተጽዕኖ እንዲሁም ያልተሰሙ የሁለቱ ቡድኖች ያለፈ ታሪክ በተለይ የተጫዋቾች ዝውውር ላይ የተፈጸመ አንዳንድ አስገራሚ እውነታዎች ዛሬ ላይ ይወጡ ይገኛሉ። እሱንም በማካተት ሰፊ ፕሮግራም ነው እንግዲህ በአርሴናልና ሪያል ማድሪድ ዙሪያ ያዘጋጀ ነው። ረጅም ጊዜ በዚህ ጨዋታ ዙሪያ ሁለቱ ክለቦች በሩብ ፍጻሜ ጨዋታ ከተገናኙ በኋላ የሁለቱን ክለቦችን ጨዋታ በተደጋጋሚ እየተመለከትኩ በራሴ ሐሳብ ደግሞ ያዳበርኩት አንዳንድ ነጥቦች አሉ። በታክቲክ በኩል ሚካኤል አርቴታ በመጀመሪያ ዙር ጨዋታ ምን አይነት አድቫንቴጅ ተጠቅሞ የመጀመሪያውን ዙር አሸንፎ ወደ ሁለተኛው ዙር ዝግጅት ሊያደርግ ይችላል? ማድሪድስ በኤምሬትስ እንዴት ነው የመጀመሪያ ዙር አድቫንቴጅን ይዞ ሊመለስ የሚችለው? ይሄ ወሳኝ ነጥብ ነው። ሁለቱም ክለቦች እንግዲህ ከዚህ ቀደም በዩኤፋ ሻምፒዮንስ ሊግ ያላቸው ታሪክና አርሴናል ከተጠናቀቀው የውድድር ዓመት በድጋሚ በዚህ ውድድር መሳተፍ ከጀመረበት ጊዜ አንስቶ ያስመዘገባቸው ትኩረት ያልተሰጠ ትላልቅ ነጥቦች አሉ። በተለይ በሜዳው የሚያደርጋቸውን ጨዋታ የሚወጣበት መንገድ ዛሬ ላይ ማድሪድ ውስጥ የምናስተውለው ክፍተት በአርሴናል ጥንካሬ በኩል ደግሞ በእጅጉ የሚነሳ ነው። በተቃራኒው ደግሞ የማድሪድ የፊት መስመር ተጫዋቾች አንደኛ ወርልድ ክላስ መሆናቸው፣ ሁለተኛ ደግሞ ፍጥነት በብቃታቸው ከፍታ ላይ መገኘት ለአርሴናል የተከላካይ ክፍል ስጋት ሆነዋል። ነገር ግን ሁለቱም ክለቦች በየራሳቸው ሚዛናዊ አጨዋወት ውስጥ በተጫዋቾች ጉዳት ምክንያት የሚያደርጉት የዛሬ የመጀመሪያ ምርጥ 11 ውጥረት ውስጥ ገብቷል። በሁለቱም ክለቦች በኩል ሊወሰን የሚችለውን ግምታዊ አስተላለፍና በሁለቱም ክለቦች በኩል ጉዳት ያስከተለው ድንገተኛ ያጨዋወት ለውጥ፣ ያስተሳሰብ ያሰላለፍ ለውጥ አስገዳጅ በሆነ መልኩ ልንመለከት እንችላለን። እነዚህ ነጥቦችን ትኩረት በማድረግ ቁጥሮችን አገናኝተን በጨዋታው ማን ልዩነት ሊፈጥር ይችላል? በተለይ ሁለቱም ክለቦች ሚስጥራዊ ወይም በታክቲክ በኩል የተደበቀ ጦር አላቸው ተጋጣሚን የሚያሸንፉበት። እነዛ ተጫዋቾች ደግሞ በአብዛኛው በእንደነዚህ አይነት ትላልቅ ጨዋታ ላይ ትኩረት አይሰጣቸውም፣ ግን ለሁለቱም ክለቦች የሚያበረክቱት አገልግሎት ፍጹም ከፍ ያለ ነው። በሁለቱም ክለቦች ድክመት የነዚህ ሁለት ተጫዋቾች በአርሴናልም በማድሪድ በኩልም የሚገኙ የጨዋታ ልዩነት ፈጣሪ ሊሆኑ የሚችሉበትም እድል እንዳለ ጠቁመን እናልፋለን። በአጠቃላይ ይሄ ጨዋታ ከፍተኛ ዝርዝር ጉዳይ ይፈልጋል። ከቡድን መረጃ እስከ ታክቲካዊ
ንድፈ ሐሳብ ድረስ ግምታዊ አስተላለፎችን መነሻ በማድረግ አንዳንድ ነጥቦችን እንወያያለን። በድጋሚ አሁን ለከፈታችሁ ላይክ ሳብስክራይብ እያደረጋችሁ ከሀገር ውጭ የምታደምጡ ድጋፋችሁን ከኛ ጋር እንድታደርጉ በአክብሮት እየጋበዝን አርሴናል እንግዲህ በዚህ ጨዋታ የተለየ ደጋፊዎችን ኢነርጂ ፈልጎ ሚካኤል አርቴታ እንግዲህ ለደጋፊዎች ጥሪ አድርጓል። ክለቡም ቅድመ ዝግጅት አድርጓል። ጨዋታው ከመጀመሩ በፊት በስነልቦና ደረጃ ተጋጣሚን ጫና ውስጥ የሚከት ባለሜዳውን ደግሞ ከፍተኛ መነሳሳት ሊያሳይ የሚችልበትን አንዳንድ የሜዳ ውስጥ ትላልቅ ላይቶችን እንዲሁም ተጫዋቾች ወደ ሜዳ ሲገቡ በተለያየ መልኩ ስቴዲየሙን በማድመቅ ደጋፊዎች ነጭና ቀይ አርማ በመያዝ የተለየ ድምቀት እንዲያሳዩና ልክ እንደ 12ኛ ተጫዋች ቡድናቸውን እንዲያግዙ ቡድኑም ዝግጅት አድርጓል። ለደጋፊውም ጥሪ ተደርጎለታልና የዛሬው ጨዋታ በአርሴናል በኩል የተሰጠው ትኩረት ከየትኛውም ጊዜ በላይ ከፍ ብሏል እና አርሴናሎችም ቅድመ ዝግጅት አድርገዋል። ደጋፊውንም ስቴዲየሙንም ባሸበረቀ መልኩ ጨዋታውን ለመጀመርና በስነልቦና ደረጃ ማድሪድን በእንደነዚህ አይነት ጉዳይ ከመጀመሪያ ጀምሮ ጫና ውስጥ ማስገባት አንደኛው የጨዋታው ፕላን ነው በሚል እንዲህ አይነት ቅድመ ዝግጅት የሚበረታታ ቅድመ ዝግጅት አርሴናሎች አድርገዋል። ኤሚሬትስ እንግዲህ በደማቅ ሁኔታ ነው ጨዋታውን የሚጀምረው ማለት ነውና አንደኛው የስነልቦና ጨዋታ ከዚህ ነው የሚጀምረው የሚል እንግዲህ አትሌቲክስ ይዞ የወጣ ዘገባ አለ። በአርሴናል ቅድመ ዝግጅት ከጨዋታው በፊት ደጋፊዎች ስቴዲየሙን በተለየ ሁኔታ ሞቅ ደመቅ አድርገው ለመጀመር ያሰቡ ይመስላሉ። ነገር ግን ዋነኛው ጉዳይ ሜዳ ውስጥ የሚደረገው የ90 ደቂቃና የተጨማሪ ደቂቃዎች አጋጣሚ ነው። ዋናው ትኩረት ሊሆን የሚችለው በጨዋታ ውስጥ ምን ሊፈጠር ይችላል፣ ሁለቱም ቡድኖች ምን አይነት ያጫወት መንገድ ይዘው ይቀርባሉ የሚለው ከየትኛውም ነገር በላይ ትኩረት የሚሰጥ ነው። ለዚህ ደግሞ በዋነኝነት የሚነሳው የቡድን መረጃ ነው። ማድሪድ እንግዲህ ከዚህ ጨዋታ ቀደም ብሎ ይፋ ባደረገው ስብስብ ውስጥ አውሬሊዮ ቹዋሚኒ በሁለት ቢጫ ምክንያት የዛሬውን ጨዋታ አይሰለፍም። ሳቤሎስ፣ ፈርናንድ መንዲ፣ ሚሊታውና ካርቫሃል እንዲሁም ሁለተኛው ግብ ጠባቂ ሉና በጉዳት ምክንያት ከዚህ ጨዋታ ውጭ ሆነዋል። ወደ ለንደን አልተጓዙም። ይሄ በማድሪድ በኩል የተረጋገጠ ነው። በአርሴናል በኩል አዲስ የተሰማ የጉዳት መረጃ የለም። ከዚህ ቀደም በቅርቡ የሰማነው የጋብሪኤል ጉዳትና ሃቨርት፣ ጄሱስ ከዚህ የውድድር ዓመት ውጭ የሆኑ ተጫዋቾች ናቸው። ሌላ አዲስ የጉዳት መረጃ በአርሴናል በኩል የለም። ነገር ግን ማርቲኔሊ፣ ደክላን ራይስ እና ጁሪየን ቲምበር እነዚህ ሶስት ተጫዋቾች ቢጫ ካርድ በዛሬው ጨዋታ የሚመለከቱ ከሆነ በሁለተኛው ዙር በበርናባዩ የሚደረገውን ጨዋታ ያልፋቸዋል። ማርቲኔሊ፣ ደክላን ራይስ እና ቲምበር ሶስቱም ተጫዋቾች እንግዲህ ማድሪድ አደጋ ሊፈጥርበት የሚችልበት ፖዚሽን ላይ የሚጫወቱ ናቸው። በተቃራኒ ደግሞ ማርቲኔሊ በማድሪድ የመጫወቻ ቦክስ አካባቢ አደጋ መፍጠር የሚችልበትም እንቅስቃሴ አለ። ነገር ግን ራይስ እና ቲምበር በመከላከሉ በኩል ለቢጫ ካርድ የሚጋለጡበት እድል ሰፊ ነው። ይሄን እንዴት ሚካኤል አርቴታ ማኔጅ ያደርጋል? ሁለተኛውንም ዙር እያሰበ አንደኛው ጫና የሚጀምረው ከዚህ ነው። በተመሳሳይ ማድሪድ ደግሞ ከአርሴናል በባሰ መልኩ ከፍተኛ አደጋ ውስጥ ነው ያለው በካርድ ምክንያት። ምክንያቱም ቡድኑ አሁን ላይ በተጫዋቾች ጉዳት ትላልቅ ክፍተቶች ተፈጥሮ በዚህ ጨዋታ ያልተጠበቀም ውሳኔ በምርጥ 11 በኩል ካርሎ አንጀሎቲ ልንመለከት እንችላለን። በካርሎ አንጀሎቲ በኩል ሊወሰኑ የሚችሉ ቪኒሲየስ ጁኒየር፣ ሞድሪች፣ ሩዲገር፣ ካቫሚንጋ፣ ቫስኩዌስ፣ ኤድሪክ እነዚህ 6 ተጫዋቾች ዛሬ ላይ ቢጫ የሚመለከቱ ከሆነ ለሁለተኛው ዙር ጨዋታ አይሰለፉም ማለት ነው። ማድሪድ ምናልባት አሁን ከጠቀስኩላችሁ ተጫዋቾች ውስጥ ኤድሪክ ነው ቤስት ላይ የሚችለው። ሌሎች ሁሉ በቋሚነት ሊጀምሩ የሚችሉበት እድል ሰፊ ነው። ስለዚህ እነዚህ ተጫዋቾችም የሜዳ ውስጥ እንቅስቃሴ በጥንቃቄ የተሞላ ነው።
ስለዚህ የጨዋታ ምን አይነት መልክ ሊኖረው ይችላል የሚለውን ደግሞ በተወሰነ መልኩ እንመለከታለን። በተለይ ደግሞ አርሴናል ወደዚህ ጨዋታ ከመምጣቱ በፊት በሻምፒየንስ ሊግ ያልተነገረለት አንዳንድ ሪካርድ አለ። ክለቡ ከተጠናቀቀው የውድድር ዓመት አንስቶ በሻምፒየንስ ሊግ በድጋሚ ተሳታፊ መሆን ከጀመረ በኋላ ወደ ሻምፒየንስ ሊግ እግር ኳስ ከተመለሰ በኋላ ባለፉት 10 በሜዳው ያደረገውን ጨዋታ ምንም አይነት ሽንፈት አላስተናገደም። 8ቱን አሸንፏል፣ በሁለቱ አቻ ወጥቷል። ሁለቱን ግን አቻ ወጣባቸው ጨዋታዎች አንዱ በተጠናቀቀው የውድድር ዓመት ነው። አንደኛው ደግሞ በዘንድሮ የውድድር ዓመት ሁለተኛ ዙር ከፒኤስቪ አይንዶቨን ጋር ፒኤስቪ ሜዳ 7 ግብ ካስቆጠረ በኋላ፣ አንደኛው ጨዋታ ደግሞ በተጠናቀቀው የውድድር ዓመት የመጀመሪያ ዙር የሩብ ፍጻሜ ጨዋታ ከባየር ሙኒክ ጋር በነበረው ጨዋታ 2-2 የተለያዩበት ውጤት ነው። ስለዚህ አርሴናል በሜዳው በሻምፒየንስ ሊግ የራሱ የሆነ ጠንካራ ጎን አለው ማለት ነው። ይሄ ቡድን በእነዚህ 10 ጨዋታዎች ውስጥ 26 ግብ አስቆጥሮ 4 ግብ ብቻ ነው ያስተናገደው። ያ ማለት ቡድኑ ንጹህ 22 ግብ አስቆጥሯል ማለት ነው በሜዳው በሚያደርጋቸው ጨዋታዎች። በእነዚህም ውስጥ እንግዲህ እነ ፓሪስ ሴን ጀርሜንም ይገኛሉ። በዘንድሮ የውድድር ዓመት አርሴናል በግብ ልዩነት ግብ ሳያስተናግድ ላሸነፈበት መንገድ፣ ተጋጣሚው ሪያል ማድሪድ ደግሞ በሻምፒየንስ ሊግ እግር ኳስ ከእንግሊዝ ክለቦች ጋር ያደረገውን ጨዋታ ያስመዘገበው ሪከርድ እዚህ ጋር በልዩነት መነሳት አለበት። ከዘንድሮ የውድድር ዓመት የሪያል ማድሪድ ብቃት ጋር ጎን ለጎን አንዳንድ ጥያቄዎችን እናነሳለን። በተለይ ቡድኑ ከእንግሊዝ ክለቦች ጋር ባደረገው ጨዋታ 26 አሸንፏል፣ 16 አቻ ወጥቷል፣ 18 ጊዜ ተሸንፏል። በዩሮፒያን ውድድር በአጠቃላይ ከሜዳ ውጪ ባደረጋቸው ጨዋታዎች 10 ጨዋታ አሸንፎ በ6ቱ አቻ ሲወጣ 11 ጊዜ ተሸንፏል። ሪያል ማድሪድ ከሜዳ ውጪ ባደረገው የእርስ በርስ ግንኙነት ከእንግሊዝ ክለቦች ጋር፣ ይሄ አንደኛው ጉዳይ ነው። ነገር ግን በዘንድሮ የውድድር ዓመት ሪያል ማድሪድ በትላልቅ ጥንካሬዎች ውስጥ ቢኖርም ጉለቱ ከጊዜ ወደ ጊዜ በተጫዋቾች ጉዳት ብቻ ሳይሆን የቡድኑ አጫዋወት ቅርጽ ውጤት የሸፈነው ከፍተኛ ድክመት አለ። በተለይ በትላልቅ ጨዋታዎች እየተጋለጠ በሚሰራው የመጨረሻ ደቂቃ ወይም በሚያልፍበት ታምራዊ መንገድ የተሸፈኑ የተደበቁ እውነታዎች አሉ። ለምሳሌ ማድሪድ በሁሉም ውድድሮች በዘንድሮ የውድድር ዓመት 51 ጨዋታ አድርጓል። በዚህ 51 ጨዋታ ደግሞ 61 ግቦችን አስተናግዷል። 61 ግብ ሪያል ማድሪድ ላይ ተቆጥሯል። በአማካይ ሪያል ማድሪድ ከአንድ በላይ ግብ የሚቆጠርበት ቡድን ነው። ምንም እንኳን በፊት መስመር የሚገኙ ሱፐርስታሮች ማድሪድ ላይ ያለውን የግብ ዕዳ ማቅለል ቢችሉም ማድሪዶች ግን የራሳቸው የሆነ ክፍተት አለ። በዚህ በመከላከሉ በኩል ተጋጣሚ ማድሪድ ላይ ጫና ሲፈጥር እድሎችን አግኝተው ወደ ግብ ለመቀየር የማድሪድ የመከላከል ስትራክቸር ብዙም ጠንካራ አይደለም። ቡድኑ በማጥቃቱ በኩል የተሻለ ቢሆንም በመከላከል በኩል ያለው ክፍተት በብዙ መልኩ የሚነሳ ነው። አሁን እነዚህን 61 ግቦችን ደግሞ ወደ ተለያየ ዘርፍ ማድሪድ እንዴት አስተናገደ የሚለውን በፐርሰንት እንኳን ለያይተን ብንመለከት ከነዚህ 61 ግቦች ውስጥ 13.76 በመቶ የተቆጠረው ከቆሙ ኳሶች ናቸው፣ ከሴት ፒስ። ለምሳሌ እነዚህን ግቦችን ለያይተን እንኳን ብንመለከት በቀጥታ 11 ግብ ማድሪድ ላይ ከ61 ግቦች ውስጥ 11ዱ የተቆጠረው ዳይሬክት ከኮርና የተደረገ ክሮስ ኳስ ነው። ማድሪድ ላይ የተቆጠረው 11 ግብ ከ61 ግቦች ውስጥ 11 ግብ የተቆጠረው ከቆመ ኳስ ነው። የቀሩት 4 ግቦች ደግሞ ከቆመ የቅጣት ምት ነው። ቀሪ ግቦች ደግሞ ከፍጹም ቅጣት ምት ጋር በተያያዘ ነው የተቆጠረበት። በአጠቃላይ ከተቆጠረበት 61 ግቦች ውስጥ 13.76% የተቆጠረው ከቆሙ ኳሶች ናቸው። ይሄ በአንድ ቡድን የመከላከል ስትራክቸር ውስጥ ትልቁ ክፍት ከሆነ እንቅስቃሴ ቡድኑ የሚቆጠርበት የግብ ብዛት በአማካይ 0.89 ነው። ነገር ግን
ማድሪድ በመከላከሉ በኩል ምን ያክል እንደተዳከመ የሚያሳየን ከቆሙ ኳሶች ማድሪድ በአማካይ ተጋጣሚ ማድሪድ ላይ በሚያስቆጥረው ኮርናና ቅጣት ምት በመነሳት በአማካይ ተጋጣሚ 7 ኮርና ወይም 6 ኮርና ማድሪድ ላይ የሚያስመዘግብ ከሆነ አንዱ የመቆጠር እድል አለው ይላል። ይሄ የኦፕታ ስታቲክስ አንዱ። በዘንድሮ የውድድር ዓመት ደግሞ በአምስቱ ትላልቅ ሊጎች እንደ አርሴናል ኮርና ያገኘ ቡድን የለም። አሁን እዚህ ጋር ነው አንዳንድ በታክቲክ በኩል ኒኮላስ ዣቬር በተለየ ሁኔታ ዛሬ ላይ የአርሴናልን የሴት ፒስ አጫዋት በደንብ አጥንቶ ተጫዋቾችን አዘጋጅቶ ለማድሪድ ጨዋታ ይዞ መግባት አለበት ብለው ከሚያነሱባቸው ነጥቦች መካከል አንዱ ይሄ ነው። አርሴናል በአምስቱ ትላልቅ ሊግ በርካታ ኮርናዎችን ያገኘ ክለብ ነው። ማድሪድ ደግሞ በአማካይ ቡድኑ 7 ኮርና የሚቆጠርበት ከሆነ በጨዋታ ተጋጣሚ 7 ኮርና የሚያገኝ ከሆነ አንዱን የማስቆጠር እድል አለው። ይሄ ምናልባት ምን ያክል የማድሪድ የቆሙ ኳሶችን የመከላከል አቅም ምን ያክል እንደወረደ ነው የሚያሳየና በዚህ በኩል ማርቲን አንጀሎቲ ትልቁን ኃላፊነት ይወስዳል። የአንጀሎቲ ልጅ የማድሪድ ምክትል አሰልጣኝ የቆሙ ኳሶች አሰሪ ነው። በተመሳሳይ ምክትል አሰልጣኝና የቆሙ ኳሶች አሰሪ ነው። በዚህ በኩል አንድ ታክቲካዊ ዝግጅት ለዛሬው ጨዋታ ያደርጋሉ ተብሎ ይጠበቃል። ይሄ በማድሪድ በኩል ካለፉት ጊዜያት ጀምሮ በሶሻል ሚዲያ እንደምሰሙት አርሴናል የቆሙ ኳሶች ላይ ማተኮር አለበት ብለው በመነሻነት ሲያቀርቡ ዋነኛ ክፍተት ይሄ የዘንድሮ የውድድር ዓመት የማድሪድ ሪከርድ ነው። ነገር ግን ከሲቲ ጋር በኢትሃድ በነበረው ጨዋታ እንዲህ አይነት ነጥቦች ተነስተው ማድሪድ ባልተጠበቀ መልኩ የዛን ጨዋታ የሴት ፒስ መከላከል ጥንካሬው ከፍ ብሎ ነበር የታየው። በአንድ ጨዋታ ዝግጅት ማድሪዶች እንደነዚህ አይነት ስቴጆችን ይሻገራሉ፣ ግን ተደጋጋሚ ሙከራዎችን ለመቋቋም ሲቸገሩም ተመልክተናል። ነገር ግን ከአትሌቲኮ ማድሪድ ጋር ቡድኑ 13 ኮርና አስተናግዶ አንድም ግብ አለማስቆጠሩ እዚህ ጋር ማድሪድ ለትልቅ ጨዋታ የሚሰጠው ግምትና የሚያደርገው ዝግጅት ከግምት ውስጥ መግባት አለበት። የፈለገ ድክመቱ በእንዲህ መልኩ ቢዘረዘርም ቡድኑ ትኩረት ሲሰጥ ፖዚሽኑ ላይ የሚወስደው እርምትና ዕለታዊ የታክቲክ ንድፈ ሐሳብ በአብዛኛው መልኩ ያንን ጨዋታ እንዲሻገር ምክንያት ይሆናል። ለምሳሌ በቫሌንሻው 2-1 ሲሸነፍ የቫሌንሻው ተከላካይ ዲያኬቢ ያስቆጠራት ግብ ከሴት ፒስ የተነሳች ኳስ ናት፣ ከኮርና የተነሳ ኳስ ነው። እንግዲህ ማድሪድ ላይ ለመቆጠር ምክንያት ይሆናል። ታዲያ በእንዲህ መልኩ የጨዋታውን የተወሰኑ ቁጥሮችን ካነሳን ወሳኝ ምዕራፉ እንግዲህ የታክቲክ ዲሲፕሊን በሁለቱ ክለቦች በኩል እንዴት ለዚህ ጨዋታ ሊቀርቡ ይችላሉ። ሁለቱም በራሳቸው የቤት ስራ ውስጥ ተጠምደዋል። ማድሪድም ባለበት ክፍተትና ጉለት ራሱን ለማጠናከር አሁን ላይ ባለው ተጫዋች አማራጭ ራሱን ቢዚ አድርጓል። አርሴናልም የማድሪድ የፊት መስመር ተጫዋቾችን ትኩረት በማድረግ ደግሞ የተለያዩ ሮቴሽኖችን ሊጠቀም ይችላል። ይህንን መነሻ በማድረግ ሁለት ተጫዋቾች በሁለቱም ቡድኖች በኩል ከኪሊያን ኢምባፔና ሳካ ልናነሳ እንችላለን። የሚካኤል ሜሪኖን የተለያዩ ተጫዋቾች በዚህ ጨዋታ ተጽዕኖ ይፈጥራሉ ብለን ልናነሳ እንችላለን። ትላልቅ ተጫዋቾች ለምሳሌ የነ ቪኒሲየስ ጁኒየርን፣ የነ ማርቲን ኦዲጋርድ፣ እነ ዴክላን ራይስ እና ቤሊንጋም የሚያደርጉትን እያንዳንዱን ትላልቅ ተጫዋቾች ልናነሳ እንችላለን። ሁለቱም ክለቦች ግን በትላልቅ ጨዋታ የማሸነፊያ መንገዳቸው የሚሆነው ያልተጠበቁ ተጫዋቾች ናቸው። ለምሳሌ አርሴናል ባለፉት የፕሪሚየር ሊግ ጨዋታዎች ውስጥ የኤቨርተንን ጨዋታ ሳይጨምር ቡድኑ በሚካኤል ሜሪኖ ግቦች ነጥብ ሲያገኝ እንመለከታለን። ይሄ ተጫዋች የሚያስቆጥርበት ደቂቃና በፖዚሽን ይዞ ኳሶችን የሚያገኝበት ቦታ ሳይጠበቅ ነው። ለምሳሌ ቼልሲ ላይ ያስቆጠረው፣ አርሴናል በሜዳው ፉላምን ሲያሸንፍ ከረፍት በፊት መሪ ያደረገችውን ግብ ያስቆጠረበት መንገድ ያልተገመተ ያልተጠበቀ ነገር ግን ወሳኝነት ያላቸውን ኳሶች ሲያስቆጥር እንመለከታለን። የሚካኤል ሜሪኖ በዛሬው ጨዋታ ቋሚ መሆን አለመሆን ሳይረጋገጥ ግን
በአንዳንድ ሁኔታዎች ከግምት ውስጥ አስገብተን ይሄ ተጫዋች በእንዲህ አይነት ትላልቅ ጨዋታዎች ላይ ወሳኝ ሚና መጫወት ይችላል። ለምሳሌ አንዱን የሚካኤል ሜሪኖን ጥንካሬ እዚህ ጋር እናንሳ። ማድሪድ በዘንድሮ የውድድር ዓመት ከሚታይበት ትላልቅ ድክመቶች መካከል በላሊጋ ዱዌልስን የማሸነፍ ሪከርዱን የጋራ ኳሶች ኤሪያል ዱዌልስም የአየር ላይ ኳስም የመሬት ኳስም የማሸነፍ ሪከርዱ ተዳክሟል። በፕሪሚየር ሊጉ በአንድ ሳምንት ለምሳሌ ያለፈውን ሳምንት ቅዳሜና እሁድ የተመዘገቡ ሪከርዶችን እንኳን ብንመለከት በአንድ ጨዋታ 15 ዱዌልስን ያሸነፈ ብቸኛ ተጫዋች ሚካኤል ሜሪኖ ነው። ከኤቨርተን አይነት ቡድን ጋር ከረጃጅም ፈርጣማ የአየር ላይ ኳሶች ላይ ጠንካራ የሆኑ ተጫዋቾች ባሉበት ከባድ ፍልሚያ ሜሪኖ እንዲህ አይነት ነጥሮ የማውጣት ኳሊቲ አለው። በትላልቅ ጨዋታዎች በስፔን ብሔራዊ ቡድንም አርሴናልን መጥቶ እንዲሁም ሶሲዳድ እያለ የሚያስቆጥራቸውን ግቦችን እናውቃለን። በወሳኝ ምዕራፍ ከምንም ላይ ግብን ማስቆጠር ውጤት መቀየር እንደሚችል ይህን ጥንካሬውን ማንሳት አለብን። በተለይ ደግሞ የሴት ፒስ ኳሶች ላይ የዚህ ተጫዋች ፖዚሽን አያያዝ አሁን ላይ የኒኮላስ ጃቬር ከጋብሪኤል ቱክረት ይልቅ ወደዚህ ተጫዋች ዞሯል። ታዲያ እንደ ቀድሞ የአደጋ ጊዜ አጥቂ እንደሆነ ዛሬ ትሮሳርድን አስቀምጦ አርቴታ እሱን ያሰልፋል ወይስ በአማካይ ስፍራ ሜሪኖን ያሰልፋል? አንዱ የማሸነፊያ ድብቅ ኃይል ሚካኤል ሜሪኖ ነው። በአርሴናል በኩል ሳካ ይታወቃል፣ የቡድኑ ወሳኝ ተጫዋች ነው። በዚህ ጨዋታም ልዩነት ሊፈጥር ይችላል። ግን የማድሪድ ታክቲክ አንደኛ ትኩረት የሚያደርገው ወደ ሳካ የሚሄዱ ኳሶችን መቁረጥ፣ ከሳካ ጋር የተገናኙ እንቅስቃሴዎችን ለማስቆም ነው የሚጥረው። ምክንያቱም የቡድኑ ወሳኝ ተጫዋች ነው። በእነዚህ አይነት ውጥረት ባለበት ጥብቅ የሆነ የታክቲክ ጨዋታ ውስጥ ደግሞ የሜሪኖ አይነት ተጫዋች የጨዋታው ልዩነት የሚፈጥር ግብ ማስቆጠር ይችላል። ስለዚህ አርቴታ ሜሪኖን ማሰለፍ ለዚህ ጨዋታ አንዱ ሚሽን ሊሆን ይችላል። ይሄንን በአንደኛ ነጥብ እንያዝ። በማድሪድ በኩል የቪኒሺየስ እና የባፔን ፍጥነት፣ ጉልበት፣ የድሪብል አቅም፣ የተጋጣሚን ተከላካይ የመሸወድ የተጫዋቾቹ ኳሊቲ ሲታሰብና አርሴናል የጋብሪኤል ማጋሌሽ ጉዳት በእነዚህ ሁለት ተጫዋቾች ኳሊቲ ግምቱ ሲገባ በጣም ፈታኝ ነው የሚሆነው። ነገር ግን በጋራ ኳሶች በሚደረጉ የታክቲክ እንቅስቃሴ ውስጥ እነዚህን ተጫዋቾች በርካታ ኳስ ከአማካዮች እንዳያገኙ ማድረግ አንደኛው የአርሴናል ይሄ የማድሪድን ቢልዳፕ መቁረጥ ነው። በፕሬሲንግም አግሬሲቭ በመሆንም ቢልዳፕንም በመከልከል ተጫዋቾቹም ሰፊ የሜዳ ክፍል አግኝተው እንዳይሮጡ በማድረግ እነዚህ እንቅስቃሴዎችን ሊገድቡ ይችላሉ። ግን ማድሪድ ትላልቅ ጨዋታዎችን በዘንድሮ የውድድር ዓመት ሲሻገር በአብዛኛው አይታችሁ ከሆነ የብራዚላዊ ሮድሪጎ ግቦች ወሳኝነት አላቸው፣ ልዩነት ይፈጥራሉ። ከምንም ላይ ማድሪድ በጨዋታው ከፍተኛ ብልጫ ተወስዶበት ተጋጣሚ ማድሪድ ላይ ትላልቅ ሙከራ እያደረገ ያልተጠበቀ ግብ በአስገራሚ ሁኔታ እያስቆጠረ ቡድኑን ከጭንቅ ይዞ ሲወጣ እንመለከታለን። ለምሳሌ የአትሌቲኮ ማድሪድ የመጀመሪያ ጨዋታ ያስቆጠረበት መንገድ፣ በቻምፒየንስ ሊግ ደግሞ ሮድሪጎ ከእንግሊዝ ክለቦች ጋር ያለው ሪከርድ ይታወቃል። በርካታ ግቦችም በእንግሊዝ ክለቦች መረብ ላይ ማስቆጠር ችሏል። 8 ግብ አስቆጥሯል። በቼልሲ በማድሪድ በሲቲ መረብ ላይ ተጫዋቹ ግብ አስቆጥሯልና ሜሪኖና ሮድሪጎ በዛሬው ጨዋታ የሁለቱም ክለቦች ድብቅ ማሽን ሆነው ነው የሚገቡት። ባፔም የሚጠበቅ ነው፣ ሳካም የሚጠበቅ ነው፣ እነ ቪኒሺየስም እነ ማርቲን ኦዲጋርድ የእያንዳንዱ ተጫዋች በእንቅስቃሴ ማን ነጥሮ ሊወጣ እንደሚችል የአብዛኛው እግር ኳስ ቤተሰብ ትኩረት ሊስብ ይችላል። ነገር ግን በታክቲክ ረገድ ክለቦች እነዚህን ተጫዋቾች በታይሚንግ የሚያገኙትን ኳስ ሲያመቻቹ እንዴት ልዩነት እንደሚፈጥሩ የተጫዋቾች እምቅ ችሎታ አንደኛው ማሳያ ነው። ስለዚህ እኔ ባለፉት ጊዜያት የሁለቱም ቡድኖች እንቅስቃሴ ተመልክቼ በዚህ ጨዋታ የወርልድ ክላስ ተጫዋቾች ትኩረት ሳይሆን የነዚህ ተጫዋቾች አቅምና ኳሊቲ ልዩነት ሊፈጥር ይችላል የሚል
የራሴ ግምት አለኝ ሜሪኖን እና ሮድሪጎን ነጥሎ በመውሰድ። እስቲ የዚህ ውድድር ኃያሉ ክለብ ሪያል ማድሪድ ያለውን አቅም፣ የተጫዋቾች ኳሊቲ፣ ስብስቡን የሚያሸንፍበት መንገድ በየትኛውም ሎጂኪውን ተጋጣሚን አሸንፎ ማለፍ የማድሪድ አንዱ የሻምፒየንስ ሊግ አይደንቲቲ ነው። ለምሳሌ አትሌቲኮ ማድሪድን በመለያ ምት ሲያልፍ ያቺ አጨቃጫቂ የጁሊያን አልቫሬዝ አጋጣሚ ነው። ማድሪድ ለማለፍ የሚያስፈልገው አንድ ጠባብ ቀዳዳ ነው። ያችን ቀዳዳ በመጠቀም ደግሞ ከየትኛውም ክለብ የተሻለ ቡድን አድርጎታል። አንድ አጋጣሚ በማድሪድ ቤት ይሄ የማይደገም ስህተት ወይም በተደጋጋሚ ሞክሮ የሚያገኝበት አይደል። አንዱን አጋጣሚ በመግደል ነው የሚታወቀው። ያ ነው የቡድኑ ትልቁ ኳሊቲ። ስህተት እየደጋገመ ወይም ሂደቱን እየደጋገመ በጥረት የሚያገኝበት መንገድ አይደለም፣ የተገኘውን አጋጣሚ በመግደል ነው። ለምሳሌ ከማንቸስተር ሲቲ ጋር በእንግሊዝ ኢቲሃድ ስቴዲየም ባደረገበት ጨዋታ ሲቲ 37 ሙከራ ሞክሯል። 15 ኢላማውን የጠበቀ 79 በመቶ የኳስ ቁጥጥር ብልጫ ነበረው። 7 ተጫዋቾች ከመቶ በላይ የተሳኩ ፓሶችን አድርገዋል። ማድሪድ በአንድ ሮድሪጎ ግብ አብዛኛውን የጨዋታ ክፍለ ጊዜ ግን እየመራ ቆይቶ ዲብሮይን አስቆጠረ። 120 ደቂቃ ተጫወቱ። በመለያ ምት ማድሪድ ያለፈ ለፍጻሜ ዶርትመንድን አሸንፎ ዋንጫውን አነሳ። ስለዚህ ማድሪድ የሚያሸንፍበት መንገድ የተጋጣሚን ብልጫ፣ የተጋጣሚን ተደጋጋሚ ሙከራ አይደለም። አንዷን ክፍተት ክሊኒካል ሆኖ ጨዋታን ገሎ ከዛ ጨዋታ የሚፈለገዋን ነጥብ ይዞ መውጣት ነው የማድሪድ ትልቁ ኳሊቲ። ስለዚህ አርሴናል በበለጠው ደቂቃ ውስጥ ማድሪድ ላይ የሚወስደውን አድቫንቴጅ ቁጥሩን እንኳን ማብዛት ግዴታው ነው። እንደምታውቁት ማድሪድ ከማንቸስተር ሲቲ ጋር በበርናባዩ የፈጠረው ካምባክ አለ። በሻምፒየንስ ሊግ እግር ኳስ አንዱ ሆኗል በታሪክ። የተለያዩ አጋጣሚዎች አሉ ማድሪድ የሚያልፍበት መንገድ። ከባየር ሙኒክ ጋርና የሆሴሉ 2 ግቦችን በተለያዩ አጋጣሚዎች አይተናል። አጋጣሚውን ነው የሚጠብቀው። ያንን አጋጣሚ ደግሞ ተጋጣሚ በተወሰነ መልኩ ክፍተት የሚያሳይ ከሆነ እንደ ማድሪድ ገዳይ ቡድን የለም። አንድ ነገር ደግሞ እዚህ ጋር ማንሳት ያለብን ማድሪድ ተጋጣሚን ገሎ ነው የሚያሸንፈው እንዳይነሳ ማለት ነው። ወይም ለሁለተኛው ዙር አድቫንቴጅ እንዲኖረው አይደለም። እዚህ ጋር ጨዋታውን መግደል የራሱን አድቫንቴጅ በራሱ ለመወሰን ነው የመጀመሪያ ዙርን በመጠቀም ይታወቀውና ያለፉትን 8 የሩብ ፍጻሜ ጨዋታዎች ማድሪድ ተሸንፎ አያውቅም። የመጀመሪያውን ዙር 5ቱን አሸንፏል፣ በ3ቱ አቻ ወጥቷል። ማድሪድ እና የሩብ ፍጻሜ ሽንፈት ሰንበትበት ብሏል። በተለይ በመጀመሪያ ዙር ጨዋታዎችን በማሸነፍ ነው የሚታወቀውና ይሄ በአርሴናል በኩል ሊወሰድ የሚገባ አንዱ ጥንቃቄ ነው። ሌላኛው ጉዳይ እንግዲህ የሪያል ማድሪድን በዚህ ጨዋታ ምናልባት እስካሁን ድረስ ያለየው ውሳኔ የአውሬሊዮ ቹዋሚኒ መቀጣት ማድሪድ ከፍተኛ ሽግሽግ ውስጥ ሊገባ ነው። አሁን ለአርሴናል አንዱ አድቫንቴጅ እዚህ ፖዚሽን ለሚወሰነው ውሳኔ ለአርሴናል በዚህ ጨዋታ ትልቅ አድቫንቴጅ ይፈጥራል። ዋነኛው ጉዳይ ማን የቀኝ መስመሩን ፖዚሽን ይዞ ይጫወታል። የቀኝ ፉልባክ የማድሪድን ቫስኩዌዝ ከተሰለፈ ፍጥነትን፣ ድሪብልን፣ ከተከላካይ ጀርባ መሮጥን፣ በአንድ ለአንድ ግንኙነት በፊዚካልም በስፒድም የተሻለው ማርቲኔሊ ቫስኩዌዝን ሊፈትን እንደሚችል ተደጋጋሚ ሙከራዎችን ካገኘ ሊያስቆጥር የሚችልበትም እድል እንዳለ ይታወቃል። ይሄ ለማድሪድ አንዱ ራስ ምታት ነው። ስለዚህ ማድሪዶች በዚህ በኩል ደግሞ እንዳለፉት ጊዜያት ቫልቬርዴ የሚያሰልፉ ከሆነ በአማካይ ስፍራ በኢነርጂ፣ በጉልበት፣ በፍጥነት በተመሳሳይ ሁኔታ ሊበለጡ ነው። ምክንያቱም ካቫሚንጋ ከቦል ኬር ጋር የተያያዘ ቴክኒካል ስኪል ያለው ተጫዋች ኢንድ ቱ ኢንድ ጨዋታ ላይ በፊዚካል እንደ ቫልቬርዴ አብዛኛውን ስፔስ ከቨር ያደረገ የሚጫወት ተጫዋች አይደለም። የሱ አይነት በተመሳሳይ ቅርጽ አጠገቡ ጋር ያለው ሞድሪች ነው። ሞድሪች ደግሞ እድሜውን ታውቃላችሁ፣ ብቃቱን አሁን ላይ ይታወቃል። ያለፈው ሳምንት ደግሞ ከቫሌንሺያ ጋር በርካታ ደቂቃ ሜዳ ውስጥ ቆይቷል። የመጀመሪያ ምርጥ 11 ውስጥ ገብቶ። ስለዚህ አንዱ አማካይ ሊሆን የሚችለው በኢነርጂ የአርሴናልን
ፓርቴን፣ ራይስን፣ ኦዲጋርድን የመቋቋም ግዴታ ውስጥ የሚገባው ጁዲ ቤሊንጋም ነው። ይሄ ነገር ታዲያ የማድሪድ ሚዛን ከአርሴናል ጋር በሚኖረው ጨዋታ ከፍተኛ የሚዛን እጦት ውስጥ እንዳይገባና አማካዩ ከተበለጠ ተከላካዩ በጣም ተዳክሟል፣ በጉዳትም በጥራትም እንዳይጋለጥ ሰክተዋል ማድሪዶች። ይሄ በማድሪድ በኩል የቀኝ ፉልባኩን ቦታ ከቨር ለማድረግ የሚደረገው ሽግሽግ አማካዩን ጭምር እንዳያዳክም ተሰክቷል። በዚህ መሰረት እንግዲህ ምናልባት አንዳንድ ግምቶች ይወጣሉ። ሪቬሎ አገኘው ባለው መረጃ ቫስኩዌስ እና ዳቪድ አላባ ክንፍና ክንፍ ተከላካይ ፉልባክ ሆነው ሩዲገር እና አሴንሲዮ የመሃሉን ስፍራ ይመራሉ ብለው ግምት ሰጥቷል። ሳካን እና ማርቲኔሊን አላባና ቫስኩዌስ ይቋቋማሉ ብሎ ማሰብም ከባድ ነው። የሁለቱ ተጫዋቾች እድሜ፣ ፍላጎት፣ ፍጥነት በተለይ ደግሞ ማድሪድ እየተቸገረበት የሚገኘው ላይን ብሬኪንግ ፓስ በመስመሮች መሃል የሚደረጉ ሰንጣቂ ኳሶችን ብሎክ ለማድረግ የግድ በጨዋታ ላይ አውሬሊዮ ቹዋሚኒ መኖር አለበት እንዲህ አይነት ፓሶችን ለመቁረጥ። ምክንያቱም ዲፌንሱን በቫልቬርዴ ብቻ እነዚህ እንቅስቃሴዎችን እየቆረጠ ለ90 ደቂቃ መቆየት አይችልም። በነገራችን ላይ ማድሪድ በስንቦና ነው ይሄን ዙር ያልፋል ተብሎ እየተነገረ የሚገኘው እንጂ ጠለቅ ብለን የታክቲክ ጉዳዮችን ካየን 50-50 ነው እድሉ። አርሴናልም የራሱን እድል መጠቀም የሚችልበት አጋጣሚውን የተገኘውን ሁሉ የሚጠቀም ከሆነ አርሴናልም የራሱን አድቫንቴጅ በራሱ ቢውስ ነው። ማድሪድ በዚህ ውድድር ላይ ከዚህ ቀደም የሚያስመዘግባቸው እያንዳንዱ ውጤቶች ተጋጣሚ ላይ የሚፈጥረው የራሱ የሆነ ተጽዕኖ አለ። ያ ታሳቢ ተደርጎ ነው ማድሪድ እድሉ ሰፊ ነው የሚባለው እንጂ አርሴናልም ከማድሪድ እኩል 50-50 እድል አለው። በተለይ ታክቲካዊ ጉዳዮችን በእንዲህ መልኩ እየመረመርን ከሄድን ማድሪድ በይበልጥ የተዳከመበት ወቅት ነው። ግን ማድሪዶች እንዴት ጨዋታን እንደሚመሩ ለተጋጣሚ ውስብስብ ታክቲክ፣ ይሄ በዘመናዊ እግር ኳስ ማድሪድን ሁሌ አንድ ተጋጣሚ ጠብቆ በሚመጣበት የጨዋታ መንገድ ማድሪድን አያገኙ። ያ ነው የአንጀሎቲ ትልቅ ፍልስፍና። ለምሳሌ በኢትሃድ ኢብራሂም ዲያዝ የጨዋታ ልዩነት ፈጣሪ ይሆናል። የማሸነፊያ ወይም ማድሪድን መምራት የሚችሉበትን አቻ ማድረግ የሚችሉበትን የልዩነቷን ግብ ያስቆጠራል ብሎ ማንም አልጠበቀም። ኬት መጥቶ ኢብራሂም ዲያዝ እንዳስቆጠረ እናስታውሳለን። የማድሪድ ብልጫ በዛ ደረጃ ሲቲ ላይ ይወስዳል ተብሎ አልተጠበቀም፣ አልተገመተም። ከ20 በላይ ሙከራ አድርጓል ሲቲ ላይ 22 ሙከራ፣ 8 ኢላማውን የጠበቀ ሙከራ አድርጓል። ግን ማድሪድ እንደዛ አይነት ብልጫ ያሳያል ተብሎ አልተጠበቀም። ስለዚህ ለተጋጣሚ ሁሌ የሚጠበቅ ቡድን አይደለም ማድሪድ። ያ ነው ትልቁ ኳሊቲ በዩኤፋ ቻምፒየንስ ሊግ እና አንዱ የተከላካይ ስፍራን አማራጭ እንዲህ ይጠቀማሉ ተብሎ ይጠበቃል። ወይም ቫልቬርዴን ወደ ቀኝ ተመላላሽ ሽፍት በማድረግ አሴንሲዮና ሩዲገርን በግራ ተመላላሽ በኩል በሳካ ፖዚሽን ዳቪድ አላባን ወይም ፈርናን ጋርሲያን። ይሄም ውሳኔ ለማድሪድ አሳሳቢ ነው። ስለዚህ ማድሪድ በራሱ ሽግሽግ ውስጥ የታክቲክ ንድፈ ሐሳብ ውስጥ ተወጥሯል። አንደኛው ክፍተት እዚህ ላይ ደግሞ የአርሴናል የሴት ፒስ ጥንካሬ ሲጨመር ማድሪድ ከቆሙ ኳሶች በተጋጣሚ ክለቦች ሴንተር የተደረገውን ኳስ ከራሱ የመጫወቻ ክልል በማራቅ በማድሪድ በኩል ከፍተኛ ቁጥር የያዘው አውሬሊዮ ቹዋሚኒ ነው። ዛሬ ይሄ ተጫዋች የለም፣ ያልተጠበቀ ቁጥር ነው። በማርካ በኩል የወጣውን ዘገባ በኤክስ ገጽ ብትመለከቱ የአውሬሊዮ ቹዋሚኒ ጉለት በማድሪድ በኩል ተተንትኗል። የተጫዋቹ ጉለት ምናልባት ካሉት የአማካይ ክፍል ተጫዋቾች ጥራት አንጻር ማድሪድ ብዙም ጉለቱ ላይስተዋል ይችላል። ግን በመከላከል በኩል ተጫዋቹ ማድሪድን የሚረዳበት መንገድ በእጅጉ ጉለቱ ሰፊ እንደሆነ ማርካ በስፋት ጽፏልና አርሴናል ከቆሙ ኳሶች ላይ ቢያተኩር የተሻለ እድል አለው የሚልም ጥቆማ በማርካ በኩል ይነሳልና ይሄ አንደኛው በጨዋታው የምንመለከተው ሽግሽግ በማድሪድ በኩል አሁን ላይ
አሳሳቢነቱ ከፍ ያለው የተከላካይ ስፍራ ፖዚሽን ነው። የሜሪኖና ሮድሪጎን ነጥብ ያዙልኝ። ይህን የተከላካይ ስፍራ ሽፍት በጨዋታ ልዩነት ሊፈጥር እንደሚችል በተመሳሳይ ያዙ። በተቃራኒው ደግሞ ባለሜዳው አርሴናል ከማድሪድ ባልተናነሰ መልኩ በተከላካይ ስፍራ የጋብሪኤል ጉዳት ብቻ አይደለም፣ የባፔና የቪኒሺየስን የሮድሪጎን ፍጥነት ስኪልን ለመገደብ የተለያዩ የተከላካይ ስፍራ አማራጮችን ሊጠቀም ይችላል ሚካኤል አርቴታ። ለምሳሌ ሪስክ ወስዶ አማካዩን ስፍራ መብለጥ ከፈለገ ሉዊስ ኬሊን ያሰልፋል። ለምን አይታችሁ ከሆነ የሉዊስ ኬሊ እንቅስቃሴ በተከላካይ ስፍራ በኩል የተገደበ አይደለም። ቡድኑ ኳስን ሲቆጣጠር የተጋጣሚ ቴምቦ ሲያቀዘቅዝ ወይም በቢልድ አፕ በኩል ተረጋግቶ ወደ ፋይናል ሰርድ መግባት ሲፈልግ ሉዊስ ኬሊ እንደ ሌፍት ባክ ሆኖ አይደለም የሚጫወተው። ጠጋ ብሎ ወደ ፓርቴ የግራው የሜዳ ክፍል ራይስን አንድ ስቴፕ ወደ ማርቲኔሊ ገፋ አድርጎ ነው የሚጫወተው ወደ አማካይ ስፍራ ማለት ነው። ይሄ ደግሞ በአንዳንድ እንቅስቃሴዎች ሪስክ ያላቸውን ውሳኔዎች ሲወሰኑ አይተናል። ለምሳሌ የዌስትሃሙ አይነት ኳስ የተለያዩ አጋጣሚዎች የሚፈጠረው ሰፊ ስፔስ አንደኛ አጠገቡ ጋር የሚጫወተውን ተጫዋች ተጋላጭ ያደርጋል፣ ለፋውልም ለካርድም ተጋላጭ አድርጓል። ስለዚህ ሪስክ ያለውን የኳስ ቁጥጥርን ብልጫ በቁጥር በልጠው የማድሪድን አማካይ ከፍ ባለ ቁጥር በልጠው በኳስም በልጠው በፕሬሲንግም በአብዛኛው ነገር በልጠው ፋይናል ሰርድ ላይ ጫና መፍጠር ከፈለገ አርቴታ በማጥቃቱ በኩል ሉዊስ ኬሊን ያሰልፋል። ነገር ግን በተቃራኒው ደግሞ ትራንዚሽን ሮቴሽን የሚባል የሶስቱ ተጫዋቾች አጫወት አለ። ለተጋጣሚ ክለብ ምቹ ያልሆነ ነገር ግን የማድሪድ የፊት መስመር ተጫዋቾች አስፈሪነታቸው ከፍ እንዲል በዘንድሮ የውድድር ዓመት ያደረገ አንድ የጨዋታ መንገድ አለ። ሶስቱም ተጫዋቾች እንደ ታክቲክ እንደ ተገደበ ታክቲክ ሳይሆን ተግባብተው ሽፍት የሚያደርጉበት አጫወት አለ። ለምሳሌ ፋይናል ሰርድ ከገቡ በኋላ በፖዚሽን ሶስቱም ባፔ የመሃል 9 ቁጥር በቀኝ ስፍራ ሮድሪጎ በግራው ቪኒሺየስ ሆኖ ልንመለከታቸው እንችላለን። ግን ቪኒሺየስ ኳሶችን ይዞ ወደ ፋይናል ሰርድ ወደ ተጋጣሚ ቦክስ እንደገባ ሮድሪጎና ባፔ ወዲያውኑ ሽፍት የሚያደርጉት። በዚህም ወቅት ደግሞ ለተጋጣሚ የማርኪንግ ሲስተም በቦክስ ውስጥ ምቹ አይደለም። ለዛ ነው ማድሪድ ከማይነስ ኳስ ዘንድሮ በርካታ ግብ ያስቆጠረ በአምስቱ ትላልቅ ሊጎች ብቸኛ ቡድን ነው። ሮድሪጎም ማይነስ ያደርጋል፣ ቪኒሺየስም ማይነስ ያደርጋል። ይሄ እንቅስቃሴ በተቃራኒው ሮድሪጎ ወደ ተጋጣሚ የመጫወቻ ቦክስ ኳስ ይዞ ከገባ በኋላ ቪኒና ባፔ ሽፍት ያደርጋሉ። ይሄ እንቅስቃሴ ደግሞ ለአርሴናል ለተቀናጀው የተከላካይ ስፍራ ማርኪንግ ምቹ አይደለም። እንዲህ አይነት ሽፍት አጫዋቾች ደግሞ አርሴናልን ሲፈትኑ አይተናል። ጋብሪኤልም እያለ በዋነኝነት ማንሳት ካለብን የኒውካስሉ አሌክሳንደር ኢሳቅና አንቶኒ ጎርደን ያደረጉ ሽፍት ለአርሴናል ተከላካዮች ፍጹም የተመቸ አልነበረም። ይሄ ማጥቃት እንቅስቃሴ የአርሴናልን ተከላካዮች ታክቲካሊ በቦታቸው ይሄ ዞናል ብሎክ በማድረግና ዞናል ማርኪንግ ላይ ጥብቅ ሲሆኑ አንዱ ተጫዋች የአንዱን ፖዚሽን ከቨር ሳይሆን የራሱን ፖዚሽን ከቨር ማድረግ ላይ ሲያተኩር በፔኔትሬሽን እና ፈጣን በሆነ ሩጫ በስሩ ፓሶች የትኛውንም ተከላካይ ማለፍ የሚችሉ ሶስቱ አጥቂዎች የአርሴናልን ዞናል ማርኪንግን የመበተን አቅም አላቸው። ስለዚህ አርቴታ ማርኪንጉ ላይ ካተኮረ ከትራንዚሽን እንቅስቃሴ ማርኪንጉ ላይ ካተኮረ በቀኝ ስፍራ በኩል ቤን ዋይትን በማሰለፍ ቲምበርን ወደ ግራ ሊወስደው ይችላል። የሮድሪጎን አደጋ ፈጣሪነት ትኩረት ከሰጠ ሪስክ ያላቸውን ውሳኔዎችን ላለመወሰንና በጥንቃቄ ቢያንስ በሜዳው ሳይሸነፍ ቀጣዩን ጨዋታ በእርጋታ ማድሪድን ውጥረት ውስጥ ለመክተት አሸንፎም ሆነ አቻም ወጥቶ ወደ በርናባዩ ለመጓዝ እንዲህ አይነት ውሳኔ ሊወስን ይችላል። አንደኛው ይሄ ነው። ያ ማለት ሳሊባና ኪቪዮር በመሃል ስፍራ ይጣመራሉ ማለት ነው። ሽግሽጉ ከቀጠለ ግን አርቴታ አንዳንድ እንቅስቃሴዎች ላይ ሪስክ ያለውን ትላልቅ ጨዋታዎች ላይ
በተለይ ሁለተኛ 45 ላይ ሲጫወት እንመለከታለን። ቡድኑ አድቫንቴጅ ካልወሰደው ወይም ባቻነት ጨዋታውን ከቀጠለ ወደ ሃይላይን ተጫዋቾችን የማስጠጋት ይሄ ወደ መሃል ሜዳ ቀረብ ብሎ እንዲጫወቱ ማድረግ ይሄ ደግሞ ለማድሪድ ተጫዋቾች ፍጹም የሚመች ያጫወት መንገድ ነው። ምክንያቱም ማድሪድ እንደምታውቁት በረጃጅም ፓሶች ከተከላካይ ጀርባ በሚጣሉ እንቅስቃሴዎች ተጋጣሚ ሰፊውን የሜዳ ክፍል እንዲሮጥ በፈጣን ተጫዋቾቹ አደጋ የሚፈጥሩ። ስለዚህ የሃይላይን አጫወትን የሚመርጥ ከሆነ ደግሞ የቤን ዋይትን በመሃል ተከላካይ ስፍራ በጋብሪኤል ስፍራ በማጫወት ሉዊስ ኬሊ እና ቲምበርን ዳርና ዳር በማድረግ ሳሊባና ዋይትን ሊያሰልፍ ይችላል። ስለዚህ አርቴታ ራሱ ልክ እንደ ሪያል ማድሪድ የተከላካይ ክፍል በሽግሽግና ታክቲካዊ ንድፈ ሐሳቦች ላይ ውጥረት ያለውን ውሳኔ ይወስናል። ስለዚህ የሁለቱም ቡድኖች የተከላካይ ስፍራ አደረጃጀት ላይ በዚህ ጨዋታ የሚወስኑት ውሳኔ የዚህን ጨዋታ ውጤት ይወስናል ብዬ ነው በግሌ ማስበው። ካለፉት የሁለቱም ቡድኖች እንቅስቃሴ ከተቆጠረባቸው ግቦች ከሚያስቆጥሩት ግብ ተጋጣሚ ላይ መብለጥ የሚፈልጉበት እንቅስቃሴን ስንመለከት ይሄ ያጫወት መንገድ በማድሪድም በኩል በአርሴናልም በኩል የሚወሰነው ውሳኔ የዚህን ጨዋታ ልዩነት ይፈጥራል። አደጋም ራሳቸው ላይ ሊጠሩ ይችላሉ፣ አደጋንም ሊቀንሱ ይችላሉ በሚወስኑት የተከላካይ ስፍራ ጥምረት። ስለዚህ ይሄ ጨዋታ ሁለቱም ክለቦች በቂ ለዚህ ጨዋታ አርሴናል የሚፈልገውን የሳካን አገልግሎት ያገኛል። ተጫዋቹን ባለፈው ቅዳሜ ቢያንስ 45 ደቂቃ ማሳረፍ ይችላል። በጥሩ ጉልበትና አቅም ነው የሚመጣው። ማርቲኔሊን በተመሳሳይ ሁለቱም በፍጥነትም በጉልበትም የማድሪድን ፉልባኮች በደንብ ማስጨነቅ ይችላሉ። ግን በተቃራኒው ስላሉ ሁለት ተጫዋቾች አርሴናል የሚያስብ ከሆነ የነዚህን አገልግሎት ሊገድብ ነው እና አንዳንድ እውነታዎች ደግሞ የሚነግሩን ቁጥራዊ መረጃዎች አሉ። በዚህ ፕሮግራም ተከላካዩንና አጥቂውን ነጥለን ያነሳ ነው። በቀጣዩ ፕሮግራም ስለ አማካዮቹ ሰፊ ፕሮግራም ስለምንሰራ ነው የተከላካዩና የአጥቂውን ስፍራ በደንብ በሁለቱ ክለቦች በኩል ያተኮር ነው። ለአርሴናል ትልቁ ነጥብና በማድሪድ በኩል ካለው ድክመት፣ ምክንያቱም ተጋጣሚው ማድሪድ ነው። ስለ ኃያሉ ማድሪድ ብዙ ነገር ልሰሙ ትችላላችሁ። ያንን መደጋገም ከሚሆን ብዬ ነው በማድሪድ አንዳንድ ክፍተቶች ላይ ተንተርሼ የአርሴናልን ጥንካሬ ካነሳም በኋላ ማድሪድ ያለውን ደግሞ ኳሊቲ አያይዘን ለማንሳት ይሄ ፕሮግራም ትኩረት ስላደረገ ነው። ምናልባት ወደ አርሴናል በኩል ያለውን ነገር ከፍ አደረክ እንዳትሉኝ በሪያል ማድሪድ ደጋፊዎች በኩል አርሴናል በቻምፒየንስ ሊግ አንድ የተለየ ጥንካሬ ያለው ቡድኑ በዘንድሮ የውድድር ዓመት 19 ነጥብ ይዞ ነው በአዲሱ ፎርማት በ36 ክለቦች መካከል የሚደረገውን የመጀመሪያ ዙር ጨዋታ 19 ነጥብ ይዞ ነው ያጠናቀቀው። ከ8 ጨዋታ 25 ግብ አስቆጥሯል። 6 ግብ ብቻ ተቆጥሮበታል። አርሴናል እነዚህን 25 ግቦችን ሲያስቆጥር ያስቆጠረበትን መንገድ ደግሞ ከፋፍለን ማየት አለብን። የማድሪድ ደግሞ ከፍተኛ ድክመት በቻምፒየንስ ሊግ የታየበት ነገር ግን ቡድኑ ባለው ጥንካሬ ድክመቱ ይሸፈናል አብዛኛው ጊዜ። ለምሳሌ አርሴናል በቻምፒየንስ ሊግ በዘንድሮ የውድድር ዓመት ከረፍት በፊት 14 ግብ ያስቆጠረ ክለብ ነው። ብቸኛ ክለብ ነው። ከረፍት በፊት 14 ግብ አስቆጥሯል። 14ቱን ግብ ከረፍት በፊት ብዛቱ ሳይሆን አርሴናልን ከፍ ያደረገው ያስቆጠረበት ደቂቃ ወይም ቡድኑ የሚያስቆጥርበት ደቂቃ የተገደበ ነው። ፈጣን አጀማመር በማድረግ በቻምፒየንስ ሊግ አርሴናልን የበለጠው አንድ ጊዜ ኢንተር ሚላን በ5 ደቂቃ ልዩነት እንጂ አርሴናል ወደ ጨዋታ በፍጥነት በመግባት በቻምፒየንስ ሊግ ብቸኛ ክለብ ነበር። ለምሳሌ አንደኛውን ነጥብ ለማንሳት አርሴናል 30 ግቦችን 11 ግቦችን ከነዚህ 14 ከረፍት በፊት ካስቆጠራቸው ኳሶች 11ዱን ያስቆጠረው በ30 ደቂቃ ውስጥ ነው። በ30 ደቂቃ ልዩነት በ30 ደቂቃ ውስጥ ቡድኑ 11 ግብ ማስቆጠር ችሏል። ሪያል ማድሪድ ደግሞ በፍጥነት ጨዋታን ባለመጀመር ወይም
ፈጣን ግብ በማስተናገድ ደግሞ በሻምፒየንስ ሊጉ በዘንድሮ የውድድር ዓመት ደካማው ሪከርድ የማድሪድ ይሄን ቡድኑ 28 ግብ አስቆጥሯል። ነገር ግን 17 ግብ ተቆጥሮበታል። ከ17ቱ 8ቱ የተቆጠረው በመጀመሪያ 26 ደቂቃ ውስጥ ነው። አርሴናል በመጀመሪያ 30 ደቂቃ 11 ግብ አስቆጥሯል። ማድሪድ በመጀመሪያ 26 ደቂቃ ውስጥ ደግሞ 8 ግብ አስተናግዷል። የአትሌቲኮ ማድሪድ የጋላገርን ግብ በሁለተኛው ዙር ታስታውሳላችሁ። በጊዜ ነው ማድሪድ ግብ ያስተናገደው። 1-1 የሆነበትም ጨዋታው በመጀመሪያው ዙር በጁሊያን አልቫሬስ ሲያስቆጥር ወዲያው ነበር አቻ ጨዋታው የሆነ። ስለዚህ ፈጥኖ መጀመርም በማድሪድ በኩል ድክመት ነው። ፈጥኖ መጀመር ጨዋታን ብቻ ሳይሆን ቶሎ ግብ ይቆጠርበታል ይሄ ቡድን። አርሴናል ደግሞ ትልቁ ጥንካሬው ግብ ካስቆጠረ በኋላ በሻምፒየንስ ሊግ ግብ አያስተናግድም። ይሄ ማለት የመጨረሻዋን ጨዋታ ከፒኤስቪ አይንዶቨን ጋር የነበረውን አያካትትም። ስለዚህ ማድሪድን ታክቲካሊ ካነሳን ለቡድኑ የሆነ ሞመንት ክሬት እንዲያደርግ አርሴናሎች ካልፈቀዱና ይሄ ቀድሞ በስነቦና ደረጃ በማድሪድ የበላይነት የመዋጥ ነገር ውስጥ ካልተገባ በስተቀር እኩል ፉክክር አድርገው ውጤቱን በራሳቸው የመወሰን አቅም አላቸው። ግን አርሴናል በሻምፒየንስ ሊግ ካለው ጥንካሬ አንፃር የመጀመሪያ 45 ላይ የሚያሳየው የጨዋታ እንቅስቃሴ በጣም ወሳኝነት አለው። እስከ ሁለተኛ 45 ጨዋታው ባላንስ ነው ወይም በማድሪድ አድቫንቴጅ የሚቀጥል ከሆነ ለአርሴናል የመጀመሪያው ዙር እንኳን ያሰጋል፣ አይደለም ስለ ሁለተኛው ዙር ማሰብ። ይሄን እዚህ ጋር በግልጽ ማስቀመጥ ያስፈልጋል። ምክንያቱም እስከ መጨረሻ ደቂቃ ድረስ ከማድሪድ ጋር ተፎካክሮ ለማሸነፍ ሳይሆን አድቫንቴጆችን አከታትሎ በማስቆጠር በራስ አድቫንቴጅ ላይ መቆየትና ማድሪድን ዲፌንድ ማድረግ ለአርሴናል የተሻለ። ምክንያቱም በመልሶ ማጥቃት ማድሪድ ዛሬ ላይ ለመከላከል የመልሶ ማጥቃት እንቅስቃሴዎችን በጣም የሚቸገርበት ጨዋታ ነው። የቹዋሚኒ ያለመኖር በቀኝ ስፍራ ያለው ክፍተት ቫልቬርዴ ከቨር የሚያደርገውን ያን ሚሽን እንዲቀንስ ያደርጓል። ያ ደግሞ ወደ ቀኙ የሜዳ ክፍል ሲያዘነብል የማድሪድ አማካይ በፍጥነት ሳይሆን በቴክኒክ የታገዘ ነው። አርሴናል ደግሞ ቴክኒክም ፍጥነትም ጉልበትም አለው በሶስቱም አማካዮች በሁለቱም ዊንጎች። እዚህ ላይ ደግሞ የሜሪኖ ሚሽን የሚጨመር ከሆነ ለማድሪድ ስራው ይበዛበታል። አሁን እያወዳደርን ያለነው ታክቲካሊ ነው እንጂ ስለ ቲሙ ስለሚገኙ የተጫዋቾች ኳሊቲ አይደለም። ኳሊቲ ማድሪድ ማንንም ሊበልጥ ይችላል። ግን አንድ ቡድን ኦርጋናይዝድ ሆኖ ለአንድ ጨዋታ ሲቀርብ ነው በኳሊቲ ሳይሆን ጥሩ በተቀናጀ መልኩ ለአንድ ጨዋታ የቀረበ ቡድን ነው ሁሌ ጨዋታዎች የሚያሸንፈው። ቅንጅት እንጂ ጥራት ሚዛን አይደፋም በዘመናዊ እግር ኳስ። ጥራትና ቅንጅት ግን ሲገናኝ እንደ ማድሪድ አይነት ደግሞ አስፈሪ ቡድን ይፈጠራል። በአንዳንድ ጨዋታዎች ጥራት መብቴ ሳይኖረው ሲቀርም እንመለከታለን፣ መብቴ ሲሆንም እንመለከታለን። ስለዚህ ማድሪድ በራሱ ባላንስ ጥንቃቄው ሲወጠር አርሴናል በቀላሉ መፍትሄ መስጠት የሚችልበትን ጥንቃቄ ያለው። ነገር ግን አሁንም ደጋግሞ አንድ ጉዳይ ለማንሳት የመጀመሪያ 45 የአርሴናል እንቅስቃሴ በዛሬው ጨዋታ ወሳኝነት አለው። አድቫንቴጅም ለመውሰድ ማድሪድን ተቆጣጥሮ ስለ ሁለተኛው ዙር ጨዋታ ለማሰብ እኔ በሁለተኛ 45 ከአርሴናል የተለየ ነገር ከመጠበቅ ይልቅ በመጀመሪያ 30-35 ደቂቃ ውስጥ አርሴናል የሚፈጥረው ጫናን ማድሪድ ለመቋቋም ይቸገራል በግሌ ስለማስብ አርሴናል ከረፍት በፊት ማድሪድን ከፍተኛ ጫና ውስጥ መክተት የሚችልበት አቅም፣ ፍጥነት፣ ጉልበት አለው። በእነዚህ ደቂቃዎች ውስጥ ቡድኑ የሚሰራውን ስህተት ወይም የሚፈጥረውን ክፍተት መቋቋም የሚችል ከሆነ ወይም መቀነስ የሚችል ከሆነ ስለ ሁለተኛው ዙርም በእኩል አድቫንቴጅ ልናስብ እንችላለን። ግን የመጀመሪያ 45ን አርሴናል በእኩል ውጤት በባላንስ ጨዋታው ላይ የተጠበቀውን ያክል የማይሆን ከሆነ ስለ ሁለተኛው 45 ብዙ ማሰብ ከማድሪድ ጋር ከባድ ነው። በዘንድሮ የውድድር ዓመት እስካሁን ካየነው የሁለቱ ቡድኖች አመጣጥ ከግምት ውስጥ በማስገባት ማለት ነው። በአጠቃላይ አርሴናል አንድ የተሻለበትን ወሳኝ ነጥብ
ማድሪድ ደግሞ በተሻለበት ኳሊቲ ላይ ደግሞ አለመገኘቱን የሚያሳይ የተወሰኑ የዘንድሮ የውድድር ዓመት የሻምፒዮንስ ሊግ ጉዟቸውን ተመልክተን በተወሰኑ ደቂቃዎችን ደግሞ ወሳኝ ነጥብ የምናነሳበት ሁለተኛውን ፕሮግራም ላይ እንሻገራለን ማለት ነው። አርሴናልና ማድሪድ በዘንድሮ የውድድር ዓመት በሻምፒዮንስ ሊግ 3ኛና 11ኛ ሆነው ነው ያጠናቀቁት። 19 ነጥብ አርሴናል፣ 15 ነጥብ ማድሪድ። አርሴናል 25 ግብ ሲያስቆጥር ማድሪድ 28 ግብ ነው ማስቆጠር የቻለው። አርሴናል ከ25 ግቦች ውስጥ በራሱ መረብ ላይ ተጋጣሚ ላይ 25 ሲያስቆጥር በራሱ መረብ ላይ 6 ግብ ብቻ ነው የተቆጠረበት። ማድሪድ ቅድም እንደነገርኳችሁ 17 ግብ ተቆጥሮበታል። አርሴናል 25 ግብ ለማስቆጠር የሞከረው 98 ሙከራ ነው። ኢላማውን የጠበቀ ሙከራ ያደረገው 58 ነው። ማድሪድ ግን 142 ሙከራ አድርጎ 81 ኢላማውን የጠበቀ ሙከራ አድርጎ ነው 28 ግብ ያስቆጠረው። ስለዚህ ጨዋታን የመግደል በአጭር ሙከራ ወይም በአነስተኛ ሙከራ ውጤታማ የሆነው ቡድን ማን ነው ከተባለ በዚህ ስታቲክስ ከሆነ አርሴናል ነው። ምክንያቱም ማድሪድ 142 ሙከራ ነው ያደረገው፣ አርሴናል 98 ሙከራ ነው ያደረገው። ማድሪድ ወደ 50 ኳስ በላይ ሙከራ አድርጓል። ይሄ የማድሪድን የማጥቃት እንቅስቃሴ ሊያሳየን ይችላል፣ ግን የተወሰነ ሙከራ አድርጎ ውጤታማ የሆነው ቡድን ቁጥሮች እውነታን ይነግራሉ ካልን ደግሞ አርሴናል የተሻለ ነው ማለት ነው። በማድሪድ በፊት መስመር ተጫዋቾች ኳሊቲ 81 ኢላማውን የጠበቀ ሙከራ ተደርጎ 28 ግብ ብቻ ከተቆጠረም የሚያስገርም ነው። አርሴናል ባለው ኳሊቲ ካየን 58 ኢላማውን የጠበቀ ሙከራ አድርጎ 25ቱን ያስቆጠረው። ይሄ እዚህ ጋር መነሳት ያለበት ነጥብ ስለሆነ እንግዲህ የሁለቱን ክለቦች የዛሬውን ጨዋታ ታክቲካዊ በሆነ መንገድ እንዲህ ባለ ሐሳብ ለያይተን መመልከት ችለናል። በሁለተኛው ፕሮግራም ደግሞ የፊዴ ቫልቬርዴ እና የኦዲጋርድን ጉዳይ፣ የሁለቱ እንግሊዛውያን የዴክላን ራይስ እና የጁዲ ቤሊንጋምን የዛሬውን ጨዋታ እንዴት ሊያካሂዱ ይችላሉ የሚለውን ደግሞ በተለየ መልኩ እንመለከታለን። ሁለተኛውን ፕሮግራም ስታደምጡ ሰምታችሁት ማታውቁት አዲስ መረጃ ወጥቷል። ወይኔ አርሴናል ይሄን ተጫዋች ቢያስፈርም ኖሮ ዛሬ ላይ የሚታየው ክፍተት ቢያንስ 50% ይቀንሳል ቡድኑ ላይ የምትሉት ያልተጠበቀ መረጃ፣ እኔም መረጃውን ስመለከት በጭራሽ ያልጠበቅኩት እውነታ ነው አሁን ላይ ወጣው። እስቲ ያንን መረጃ ደግሞ እያየን የሁለቱን ግንኙነት ደግሞ አማካይ ስፍራ ላይ ስላለው ውጥረትና የታክቲክ ጦርነት የተወሰኑ ደቂቃዎችን አንስተን እንወያያለን። ከተመቻችሁ ላይክ አድርጉ፣ ሼርም እያደረጋችሁ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ታንክስ እና በሱፐር ስቲከር ድጋፍ ታደርጉ ዘንድ የአክብሮት ግብዣችን እያቀረብን ሁለተኛውን ፕሮግራም ከዚህ ባልተናነሰ መልኩ ነገር ግን በርካታ ደቂቃዎችን ሳንወስድ ወሳኝ ነጥቦችን እናነሳለን። በቁጥር 2 ፕሮግራም በድጋሚ እንመጣለን። ሰላም ቆዩ።